ሙሽራ በሰርጉ ቀን ማግስት አንዳንዱ በጫጉላ አንዳንዱ ከሚስቱ ጋር የመጣለትን ስጦታ እየከፈተ ይውላል። ሃይሚና ብሩኬን ሊያስታርቅ የመጣው መሌ ሀብ ሃይሚ እኛ ሳንቀር እናንተ ፕራንክ ተደረግን እኮ። የትም አይደም ሄደላችሁ ሰዎች። ሙሽራው በሰርጉ ማግስት አስታርቃለሁ ብሎ በመጣበት የሙሽራው ወንድም ሀብ ሃይሚ ምንም በማናቀው እኛም ሳንቀር ፕራንክ ተደረግን ነው የምትሉኝ? ዝም ብለሽ ቁሚሽ። ያጎረሰሽ ልጅ ነው የምቀጠቅጥልሽ። ኧረ እኔ ፕራንክ ያረኳችሁ ነው እየቀለድኩ ነው። ኧረ መድኃኒዓለም ምን ማለት ነው? እንደዛ አድርጋችሁ ልሰማችሁ። እኔ ይሄንን ችዬ መቀበል አልችልም ነበር። ለሃይሚ ብላ አይደል ያረከው? አገኘሁሽ ወይኔ ኩሽ እሺ፣ አንቺ አለሽበት። ኧረ እኔ ምንም የማውቀው ነገር የለም። አለሽበት። ሃይሚ ብላችኋ ፕራንክ ያረጋችሁኝ ነኝ ወይም ከነ ሃይሚ ነው ያረጋችሁኝ። ለሰስ እኔ አይደለም ተመላየው። እሺ፣ እኔ ከነሱ ጋር ባልሆን ኑሮ አትነግረኝም ነበር። በጣም ልታሰቃ። ቆይ እኔ እኮ አሁን እዚህ ጋር ምንም ያልገባኝ ነገር እነሱ እሺ፣ እኛ ምን ያደረግን ብሩክ እንዴ? የምር ትናንትና እንዴት በቃ ማለት አልመሽልህን ያለኝ የእውነቴን ነው የምነግራችሁ። ዛሬ የሚፈጠረውን ነገር ዛሬ ምን ሆነው ይመጣሉ ብዬ በመድኃኒዓለም ምን አላችሁ? በእናታችሁ ኧረ ያላችሁትን ንገሩኝ። አረ እኔ ፕራንክ ተደርጌያለሁ። በቃ ሃይሚ አንቺ እንዴ አታለቃችሁ። የምር በጣም ነው ያስደበርከኝ የነበረው። እግዚአብሔርን አንቺን ብቻ አይደለም ሙሽራውን ብቻ አይደለም ሀበን ብቻ አይደለም ሁላችንንም ነው ያስደበረን ይህ ልጅ። ዲናትና ሃይሚዬ ታስቦበት የተቀመረ የመልስ ምት እንፈልጋለን እኛ ካንቺ የመልስ ምት ብቻ ነው የምንፈልገው። በቃ በዚህ የምትስማሙ ብቻ የተለመደችው ቦታ እንገናኝ አላላችሁም? ዛሬ ንገሯት፣ ኮሜንት ላይ ሜንሽን አድርጋታለሁ፣ ታነበዋለች። ብሩኬ እኔን አሰቃይተውኛል። መቼ? የዛን ቀን የሰርጉ ደጋረጉ ሳይበር ደጋረኩላችሁ ዲናትና ብሩኬ ግን የሰርጉ ቀን የተሰቃየ አይመስልም። እስቲ አንድ አጠር ያለች ቪዲዮ ላሳያችሁ። ይህ ልጅ ነው ታዲያ ስቃዬን በልቻለሁ እያለ ያለው። ምን ትላላችሁ እስቲ? ለማንኛውም ሃይሚ ከአንቺ የመልስ ምት እንጠብቃለን። አትስማሙም? እስቲ ኮሜንት ላይ ንገሩት። እሱንም ሜንሽን አደርገዋለሁ፣ ያነበዋል። መሌና ሀብ ትንሽ ተጨቃጭቀናል። ስልኬንም አላነሳልኝም ተናዶ ነው መሰለኝና ያው ችግር የለውም። እኔ በታላቅነት እፈተዋለሁ ብዬ ገምተዋለሁ። እኔም ለዛ ነው የጠራኋችሁ። ማለት እናንተ ጋር መፍትሄ አይጠፋም እና ደግሞ ብዙ ጊዜ እንደዚህ አይነት በቃ አለመግባባቶች ይፈጠራሉ እኛ መሀልና ምንም ልናቅበት አልቻልንም። ብዙ ጊዜ ማለት ነው በጣም ብዙ ሰው ራሱ በእኛ ምክንያት እየተጨነቀ ነው። ምንድነው መቆንጠጥ ነው መመከር ነው ያለብን። እናንተ በጠረባ መመጅለግ ይሻላል። ልጆች ስለሆኑ መመጅለግ ይሻላል። ይሄ ሁለተኛው ሀሳብ ባይሆን ትንሽ ያስማማኛል። መመጅለግ አለባቸው። የእውነት በጣም ብዙዎቻችንን እያስጨነቁን ነው። በትላንትናው ቪዲዮ እንግዲህ ነግሬያችኋለሁ። የሆነ ቪዲዮ ሰርተው በመጡ ቁጥር እኔ በጣም እየተጨነቅኩኝ ያለሁት ማለት የሆነ ነገር ተፈጠረ ሲል ታምኔሉ ላይ ደግሞ ዛሬ ምን ሆኖ መጡ ምናምን ማለት ጀምሬያለሁኝ። የትላንትናው ቪዲዮ ላይ በደንብ አድርጌ አስረድቻለሁ። በዚሁ ግን ሳላነሳና ሳላመሰግን ማለፍ የማልፈልገው ነገር እነሱ ልጆች ናቸው። ልጅነት ነው እንደዚህም እየሰራቸው ያለው። አለመብሰልም አለ በመሃል። ነገር ግን ይሄንን ነገር አይታችሁ ፍቅራቸውን አስበልጣችሁ እነሱን ለማስማማትና ለማስታረቅ መታችሁ በቁም ነገር በዚህ መልኩ ሀብንም መሌንም ስላዩዋችሁ በጣም ደስ ብሎኛል። እግዚአብሔር ያክብራችሁ። እነሱን እንዳከበራችኋቸው ተመልካቾቻቸውን እንዳከበራችሁን እግዚአብሔር ያክብራችሁ። ምንም የምለው ነገር የለም። ውድ ቤተሰቦች እኔ ያየሁትን እናንተም አይታችሁታል ብዬ አስባለሁኝ። እስቲ ኮሜንት ላይ የሆነ ነገር በሏቸው በእናታችሁ። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ቪዲዮ አለኝ። ስማ ይኸውልህ፣ አንደኛ ልንገርህ፣ የኔ ፕሮግራም ነው
ጎረሰች አልጎረሰች አትበለኝ። እኔ ከማንኛውም ሰው መጉረስ ይችላል በዛ ሰዓት። ቆይ አሁን እኮ ችግሩ ምን መሰላችሁ? መጉረስ አለመጉረሷ አይደለም። አሁን በትናንትናው ቪዲዮአችን ላይም በደንብ አድርጌ ስናገር የነበረው አንድ ወሳኝ ነገር ብሩኬ የተሰማው ስሜት አንድን ሰው ከመጠበቅ የምትወዱትን ሰው ከመከለልና ፕሮቴክት ከማድረግ ጋር የሚገናኝ ነው። ብዙዎቻችሁ ያ ነገር አልገባችሁም። ይኸውላችሁ የምትወዱት ሰው፣ የምታፈቅሩት ሰው፣ ቦታ የሰጣችሁት ሰው ጥፋቱም ልማቱም በዛው ልክ ልባችሁ ውስጥ በሰፊው ነው የሚቀመጠው። ምንም ያክል እንኳን ትንሽዬ ስህተትና ትንሽዬ ትክክል ነገር ብትሆን ላስረዳችሁ። አንድ ሙሉ ብርጭቆን ጠብታ መርዝ እንደምትመርዘው ሁሉ የሚወዳችሁ ሰው የሰጣችሁ ሰፊ ቦታ ላይ የምታደርጓት ትንሽዬ ነገር ጥሩም ትሁን መጥፎ ትጎላለች። ይሄንን ነገር በጣም በህይወታችሁ መረዳት አለባችሁ። ነገሩ ፕራንክ ሆነም አልሆነም በጣም ብዙ የቻናሌ ቤተሰቦች እንደምታውቁት በዚህ ቻናል ላይ በዚህ ቤት ከሃይሚም ከብሩኬም ከሌሎቹም ቪዲዮ በመሰራባቸው ሰዎች ጀርባ የምንማረውና አንድ የምንወስደው ነገር ከሌለ የእውነቴን ነው የምላችሁ ቪዲዮ አልሰራበትም። እኔ ራሴ ቤቴ ቁጭ ብዬ በስልኬ ማየት እችላለሁ። ነገር ግን ከነሱ አልፎ እኛን የሚያስተምር ከሆነ ቪዲዮ በሰራበትና ሐሳቦቻችንን እያንሸራሸረን እናንተም ከኔ እኔም ደግሞ በጣም ብዙ ከናንተ የምማረው ነገር ቢኖር በጣም ጥሩ ነው ብዬ ስለማስብ ነው ቪዲዮ የምሰራው። በዚህ ጉዳይ ላይ ሐሳብ አላችሁ ብዬ አስባለሁ። እባካችሁን ሁላችሁም ጻፉልኝ። የሁላችሁንም እያነበብኩኝ የምመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት በጣም አስገራሚ ነገር ተፈጥሯል። በህይወቴ እንደዚህ እሸወዳለሁ ብዬ አስቤ አላቅም። ለማንኛውም ከነ ሃይሚ ቤት እየሮጣችሁ ወደ እኔ ቤት የምትመጡት የኔን ሐሳቦች ለማድመጥ ነውና እንደተለመደው እኔ በቪዲዮ እንደዚህ እያየሁኝ ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳቦቻችሁን በነፃነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይሄንን ቪዲዮ ደግሞ ላይክ በማድረግ ሐሳብና አስተያየቶቻችሁን የተለመደችው ቦታ ላይ ያስቀመጣችሁልኝ የኮሜንቱ የመጀመሪያ ቦታ ላይ ያለው ሊንክ ነክታችሁ ከነገ ጀምሮ ደግሞ በሱ ቻናልና በሱ አካውንት ስለምንገናኝ አሁኑኑ እየገባችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ለማንኛውም ብዙ ወሬ አላብዛባችሁ፣ የዛሬውን ቪዲዮአችንን እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ መጥቻለሁ ማለት ነው። በእናትሽ እኔ በእንደዚህ አይነት ሙድ በእንደዚህ አይነት ሁኔታ ሳያት በጣም ነው የምታሳዝነኝ እቺ ልጅ። የእውነቴን ነው የምነግራችሁ። ትላንትና እንግዲህ ሁላችንም አዝነን ነበረ፣ ሁላችንም በጣም ተቆጥተን ነበረ። ማለት የተፈጠረው ነገር በጣም ያናድዳል። የእውነቴን ነው የምነግራችሁ። የብሩኬ ስራ ማለት ጤነኛ ስሜት የተሰማው ቢሆንም ግን ስሜቱን ያስተናገደበት መንገድ ብዬ እንግዲህ በጣም ብዙ ሐሳቦችን አንሸራሽረንበታል። የትላንትናውን ቪዲዮ ያላያችሁት ግቡና ተመልከቱት። ያያችሁት ግን ያው ስለምትረዱኝ መድገም አልፈልግም። ነገር ግን በእንደዚህ አይነት ሁኔታም ቢሆን ስላየሁሽ በጣም ደስ ብሎኛል። ብዙዎቻችሁ ደስ ይላችኋል ብዬ አስባለሁ። እስቲ በላይ ካሳዩት። ትንሽ ደብሮኛል፣ ግን ደግሞ ምንም ማለት አይደለም። አንዳንዴ እንደዚህ አይነት አለመግባባት ይፈጠራል። ያው ብዙዎቻችሁ ትናንት በተለቀቀው ቪዲዮ የደነገጣችሁ ሰዎች አላችሁ፣ ግን አምናለሁ ነገሮች ይስተካከላሉ። ምክንያቱም ከዚህ በፊት በጣም ብዙ ማለፍ የማንችላቸውን ነገሮች አልፈን እዚህ ደርሰናልና ይሄንንም ማለፍ አይከብደንም። ይሄንኑ እያልኩኝ ነበር ትላንትና። በጣም በሚያስገርም ሁኔታ እኔ ያልኩትን ነገር ነው እየደገመች እየተናገረች ያለችው ልጅ። ምን አልኩኝ ትላንት? ሃይሚና ብሩክ በጣም ብዙ መሰናከሎችን ወጥተው ወርደው ያለፉ ልጆች ናቸው። በእንደዚህ አይነት ትንሽዬ ነገር ሊጣሉ አይችሉም። ሲጀመር ጸብ አይደለም፣ የተሰማውን ስሜት ነው የተናገረው። ብሩኬ ደግሞ የተሰማው ስሜት ጤነኛና አንድ የምትወዱት ሰው እናንተን ከማይፈልገው ነገር ጋር ሲያያችሁ ሊሰማው የሚችል ስሜት ነው የተሰማው ብዬ ተናግሬ ነበረ። ያው እሱን ነው ደግማ እየተናገረች ያለችው እሷም።
አንዳንዴ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ለምን ደግሞ አይባልም። አንዳንዴ ያለ መግባባትም ግጭቶችም ብዙ ነገሮችም በእንደዚህ አይነት ሁኔታዎች ውስጥ በግርግር ውስጥ ብዙ ነገር ይፈጠራልና ያው እኔ አላስተዋልኩትም። በሰዓቱ የሰርግ ቦታ ነው። ማንኛውም ሰው ያጎርሳችኋል፣ ትጎራረሳላችሁ ሰርግ ቦታ ላይ ሲሆን እኔ በጣም ብዙ በዙሪያ ያሉ ብዙ ሰዎች ነበሩ። እንግዲህ ከነዛ ውስጥ ክስተት ሆኖ እንዳጋጣሚ ተገጣጠመ ነው እንጂ ይሄን ያክል ምንም የሚጋነን ነገር አልነበረውም። ብሩኬ ግን በጣም አጋኖት ምናምን ተናዶ ተበሳጭቶ ማይሆን ነገሮችንም ተናግሮ ምናምን ትቶኝ ሄዷል። እኔ እኮ ሲጀመር መጠርጠር ነበረብኝ። ብሩኬ ሰርጉ ቀን እንዴት ሲሆን እንደነበረ አይታችሁታል። ለማንኛውም የሰርጉ ቪዲዮ ተለቋል። የሰርጉ ቪዲዮ ላይ እንድሰራበት የምትፈልጉ ከሆነ ኮሜንት ላይ ንገሩኝ። የሰርጉ ቪዲዮ እጄ ገብቷል። የምሰራበትና አብረን የምናየው ሀሳብ የምንለዋወጥበት ይሆናል። ነገር ግን ሰርጉ ላይ እንደዛ ሲሆን የነበረ ልጅ በነጋታው ዝም ብሎ ተናድጃለሁ ከወንድ ጋር አይቼሽ ብሎ ሲመጣ መጠርጠር ነበረብኝ። ምን አይምሮዬን ዝግት እንዳደረገውና በዛ ደረጃ ስቆጣና ስጮህ እንደነበረ አልገባኝም። እኔ እናንተ እስቲ አስረዱኝ ኮሜንት ላይ። የሰርጉን ቪዲዮ መቼስ አንዳንዶቻችሁ አይታችሁታል ብዬ አስባለሁኝ። ብሩኬ ሲጨፍር ሲያብድ ደስታውን ሲገልጽ ምናምን ነበረና በጣም ገርሞኛል። እንዴት አይኔ እንደተያዘ ገርሞኛል። ለማንኛውም ይመችክ። ምንድን የተፈጠረው የሚለውን ግን መጀመሪያ ሙሽራውና ሀብ መተው ምን እንደሚሉ ሰምተን ብሩኬንም የምናየው ይሆናል። ትንሽ ተጨቃጭቀናል። ስልኬንም አላነሳልኝም ተናዶ ነው መሰለኝና ያው እንግዲህ ችግር የለውም። እኔ በታላቅነት እፈተዋለሁ ብዬ ገምተዋለሁ። እኔም ለዛ ነው የጠራኋችሁ። ማለት እናንተ ጋር መፍትሄ አይጠፋም እና ደግሞ ብዙ ጊዜ እንደዚህ አይነት በቃ አለመግባባቶች ይፈጠራሉ እኛ መሀልና ምንም ልናቅበት አልቻልንም። ብዙ ጊዜ ማለት ነው በጣም ብዙ ሰው ራሱ በእኛ ምክንያት እየተጨነቀ ነው። ምንድነው መቆንጠጥ ነው መመከር ነው ያለብን። እናንተ በጠረባ አይ መመጅለግ ይሻላል። ልጆች ስለሆኑ መመጅለግ ይሻላል። ይሄ ሁለተኛው ሀሳብ ባይሆን ትንሽ ያስማማኛል። መመጅለግ አለባቸው። የእውነት በጣም ብዙዎቻችንን እያስጨነቁን ነው። በትናንትናው ቪዲዮ እንግዲህ ነግሬያችኋለሁ። የሆነ ቪዲዮ ሰርተው በመጡ ቁጥር እኔ በጣም እየተጨነቅኩኝ ያለሁት ማለት የሆነ ነገር ተፈጠረ ሲል ታምኔሉ ላይ ደሞ ዛሬ ምን ሆኖ መጡ ምናምን ማለት ጀምሬያለሁኝ። የትናንትናው ቪዲዮ ላይ በደንብ አድርጌ አስረድቻለሁ። በዚሁ ግን ሳነሳና ሳላመሰግን ማለፍ የማልፈልገው ነገር እነሱ ልጆች ናቸው። ልጅነት ነው እንደዚህም እየሰራቸው ያለው። አለመብሰልም አለ በመሃል። ነገር ግን ይሄንን ነገር አይታችሁ ፍቅራቸውን አስበልጣችሁ እነሱን ለማስማማትና ለማስታረቅ መታችሁ በቁም ነገር በዚህ መልኩ ሀብንም መሌንም ስላዩዋችሁ በጣም ደስ ብሎኛል። እግዚአብሔር ያክብራችሁ። እነሱን እንዳከበራችኋቸው ተመልካቾቻቸውን እንዳከበራችሁን እግዚአብሔር ያክብራችሁ። ምንም የምለው ነገር የለም። ውድ ቤተሰቦች እኔ ያየሁትን እናንተም አይታችሁታል ብዬ አስባለሁኝ። እስቲ ኮሜንት ላይ የሆነ ነገር በሏቸው በእናታችሁ። ሄሎ እሺ ወይ እንዴት ነሽ ብራዘር? አለ ተኝተህ ነው? ኧረ አይደለም ሰፈር ላይ ነው። እሺ ፈልገን ነበር እኔና መሌ። የት ናችሁ? እዚህ ቶም ጋር ሰፈር። ኦኬ 03 አዎ አየሽ መጣኛ ቶሎ ናስ እንዳቆይ። እሺ ለማንኛውም ብሩኬ መጥቷል። ምን እንደሚፈጠር እስቲ አብረን እንመልከት። እኔና መሌናም ብቻ ያላልከኝ ነበር። ምን ተጀመረ ጨዋታው? እኔና ምን እኔና መሌ ያው ሃይሚም አለች። እኔ በመኖር የደበረት ነው። አዎ ምን ማለት ነው? ምን ማለት ነው? አዎ ምን ማለት ነው? ምን ማለት ነው? እሷ ማግኘት አይደለም አለ እምሬን ስማኔ እያለሁ እንደዛ ያን ነገር እንድትናገር አልፈልግም። ማሬ ብዙ ማታውቀው ነገር አለ እኮ። ማላውቀው ነገር አለ። እኔ ደብሮኛል ሁሉም ነገር አይነር ሰልችቶኛል። ምንድነው የሚሰለቸው? ምን አደረገች? እሷ ቀበጥ ናት። ምን አደረገች? በጣም ትቀባብ። እሺ ንገረኝ፣ ችግሯን ንገረኝና የሚፈታውን ችግር ደግሞ በየትኛው ነገር እኔ መፍታት አልፈልግም። ምንድነው? እኔ ምንም መፍታት አልፈልግም። እሷ ቀበጥሽ ነው ያለው። አንዳንድ ወንዶች ቅበጭልኝ እያሉ ይዘፍናሉ። ብሩኬ ቀበጥ ናት። እሺ ብሩኬ ምን ሆነህ ነው? ምንም አልሆንኩም ሃይሚ። እኔ መፍታት ስለ ይሄንን ተወና አሁን ቀና ብላ አወራል። ምንድነው ጎረመስኩ ነው ምንድነው? ተው አይደለም። ይሄ ጉርምስና ነው።
ይሄ ጉርምስና ነው። ቅድም እንደተባባልነው ቁንጥጫ ያስፈልጋቸዋል። ሁለቱም ቁንጥጫ ያስፈልጋቸዋል። ስማ ይኸውልህ፣ አንደኛ ልንገርህ፣ የኔ ፕሮግራም ነው። ጎረሰች አልጎረሰች አትበለኝ። እኔ ከማንኛውም ሰው መጉረስ ትችላለች በዛ ሰዓት። ቆይ አሁን እኮ ችግሩ ምን መሰላችሁ? መጉረስ አለመጉረሷ አይደለም። አሁን በትናንትናው ቪዲዮአችን ላይም በደንብ አድርጌ ስናገር የነበረው አንድ ወሳኝ ነገር ብሩኬ የተሰማው ስሜት አንድን ሰው ከመጠበቅ የምትወዱትን ሰው ከመከለልና ፕሮቴክት ከማድረግ ጋር የሚገናኝ ነው። ብዙዎቻችሁ ያ ነገር አልገባችሁም። ይኸውላችሁ የምትወዱት ሰው የምታፈቅሩት ሰው ቦታ የሰጣችሁት ሰው ጥፋቱም ልማቱም በዛው ልክ ልባችሁ ውስጥ በሰፊው ነው የሚቀመጠው። ምንም ያክል እንኳን ትንሽዬ ስተትና ትንሽዬ ትክክል ነገር ብትሆን ላስረዳችሁ። አንድ ሙሉ ብርጭቆን ጠብታ መርዝ እንደምትመርዘው ሁሉ የሚወዳችሁ ሰው የሰጣችሁ ሰፊ ቦታ ላይ የምታደርጓት ትንሽዬ ነገር ጥሩም ትሁን መጥፎ ትጎላለች። ይሄንን ነገር በጣም በህይወታችሁ መረዳት አለባችሁ። ነገሩ ፕራንክ ሆነም አልሆነም በጣም ብዙ የቻናሌ ቤተሰቦች እንደምታውቁት በዚህ ቻናል ላይ በዚህ ቤት ከሃይሚም ከብሩኬም ከሌሎቹም ቪዲዮ በመሰራባቸው ሰዎች ጀርባ የምንማረውና አንድ የምንወስደው ነገር ከሌለ የእውነቴን ነው የምላችሁ ቪዲዮ አልሰራበትም። እኔ ራሴ ቤቴ ቁጭ ብዬ በስልኬ ማየት እችላለሁ። ነገር ግን ከነሱ አልፎ እኛን የሚያስተምር ከሆነ ቪዲዮ በሰራበትና ሐሳቦቻችንን እያንሸራሸረን እናንተም ከኔ እኔም ደግሞ በጣም ብዙ ከናንተ የምማረው ነገር ቢኖር በጣም ጥሩ ነው ብዬ ስለማስብ ነው ቪዲዮ የምሰራው። በዚህ ጉዳይ ላይ ሐሳብ አላችሁ ብዬ አስባለሁ። እባካችሁን ሁላችሁም ጻፉልኝ። የሁላችሁንም እያነበብኩኝ የምመልስላችሁ ይሆናል። እሺ በቃ እኔ ፕሮግራም ነው ዳችሁ በቃ እኔ ሊድ ለምንድን ነው የምትሄደው? ለማን ትተን ነው የምትሄደው? እዚህ ጋር ቆመን አንተን ብለናል እንዴ እንትን ያልነው በቃ እኔ ሊድ ማን ቆናል? ቶ ችግር የለም። ምን አሁን ከዚህ በላይ ምንም እንደዚህ ካንተ ጋር አላወራም። ኖ ሲጀመር ይሄን ነገር ያለው ብሩክ ነው እንዳትሉኝ። ብሩክ እንደዚህ የሚል ልጅ አይደለም በጭራሽ። ምን እንደያለው ማውራት አለማውራት አለ። የትም አባቱ አይደለም ልጅ አይደለም። እኔ ደግሞ ሙስኖ ውሳኔ በራሴ መወሰን ይችላል። እሱ ታያለ በራሴ እንደምወስንለት አልችልም። በራሴ እኔ ወስናለሁ ባንተ እኔ ባንተ ወስናለሁ እኮ በቃ ሽኒ ሊድ እዛ ሰው እየጠበቀ ሲሙ ከኔ በላይ ሆና ዘለል አየው በቃ ወይ እኔ ደውላችኋለሁ። በቃ እኔ ሊድ ቶ አይደለም እኔ ሊድ የትም አትሄድም አንተና እኔ እዛ ሰው አለ። በቃ እኔ እዛ ሊድ እኔ እዚህ ምንም አልሰራም። እዛ የምታገኘው ሰው እዚህ እኮ ቁም ነገር ነው የተያዘው። ሊያውም ሃይሚዬ ብሩኬ ሃይሚ ናት። አንተ ሰው ያለው እዛ ማገኘው ታራኛ ምንድነው? እኛ እዚህ ጋር ምንድነው የቆመው? በቃ አውሩ እናንተ እዚህ እኔ ሜር ነው ፈልገው የት ነው የምትሄደው? ሲጀመር እንዴ የትም አይደም። አንተ ሄደላችሁ ሰዎች ሙሽራው በሰርጉ ማግስት አስታርቃለሁ ብሎ በመጣበት የሙሽራው ወንድም ሀብ ሃይሚ ምንም በማናቀው እኛም ሳንቀር ፕራንክ ተደረግህን ነው የምትሉኝ? ወንድሞቼ ጋር ታጣይኝ ነው አይጀንስ ሃይሚን ሂጂ አንተ ጥለኝ ሄድክ አይደል እንዴ? ለምንድን ነው ከወንድሞቼ ጋር ማጣላ? ምን ሆነ ነው? ምንድን ነው የሚያስቀህ? ያም ማለት ነው። እኔ ከወንድሞቼ ጋር ማጣላ ካንተ ምን ይሆነ? በቃ ዝም ብለሽ ቁሚሽ። ያጎረሰሽ ልጅ ነው የምቀጠቅጥልሽ። ኧረ እኔ ፍራንክ ያረኳችሁ ነው እየቀለድኩ ነው። ኧረ መድኃኒዓለም ምን ማለት ነው? እንደዛ አድርጋችሁ ይልሰማችሁ። እኔ ይሄንን ችዬ መቀበል አልችልም ነበር። ለሚ ብላ አይደለ ያረከው አገኘሁሽ። ወይኔ ኩሽ እሺ አንቺ አለሽበት። ኧረ እኔ ምንም የማውቀው ነገር የለም። አለሽበት ሃይሚ ብላችኋ ፕራንክ ያረጋችሁኝ ነኝ ወይም ከነ ሃይሚ ነው ያረጋችሁኝ። ለሰስ እኔ አይደለም መላየው ምን እሺ እኔ ከነሱ ጋር ባልሆን ኑሮ አትነግረኝም ነበር። በጣም ልታሰቃ ቆይ እኔ እኮ አሁን እዚህ ጋር ምንም ያልገባኝ ነገር እነሱ እሺ እኛ ምን ያደረግን ብሩክ እንዴ የምር ትናንትና እንዴት በቃ ማለት አልመሽልህን ያለኝ የእውነቴን ነው የምነግራችሁ። ዛሬ የሚፈጠረውን ነገር ዛሬ ምን ሆነው ይመጣሉ ብዬ በመድኃኒዓለም ምን አላችሁ? በእናታችሁ ያላላችሁትን ንገሩኝ።
አረ እኔ ፕራንክ ተደርጌያለሁ። በቃ አንቺ እንዴ አታለቃችሁ። የምር በጣም ነው ያስደበርከኝ የነበረው። እግዚአብሔርን አንቺን ብቻ አይደለም ሙሽራውን ብቻ አይደለም ሀበን ብቻ አይደለም ሁላችንንም ነው ያስደበረን ይሄ ልጅ። ቲናትና ሃይሚዬ ታስቦበት የተቀመረ የመልስ ምት እንፈልጋለን እኛ ካንቺ የመልስ ምት ብቻ ነው የምንፈልገው። በቃ በዚህ የምትስማሙ ብቻ የተለመደችው ቦታ እንገናኝ አላላችሁም? ዛሬ ንገሯት፣ ኮሜንት ላይ ሜንሽን አድርጋታለሁ፣ ታነበዋለች። እኔን አሰቃይተውኛል። መቼ? የዛን ቀን የሰርጉ ደጋረኩላችሁ ቲናትና ብሩኬ ግን የሰርጉ ቀን የተሰቃየ አይመስልም። እስቲ አንድ አጠር ያለች ቪዲዮ ላሳያችሁ። ይሄ ልጅ ነው ታዲያ ስቃዬን በልቻለሁ እያለ ያለው። ምን ትላላችሁ እስቲ? ለማንኛውም ሃይሚ ከአንቺ የመልስ ምት እንጠብቃለን። አትስማሙም? እስቲ ኮሜንት ላይ ንገሩት። እሱንም ሜንሽን አደርገዋለሁ፣ ያነበዋል። ያ ጋይስ እንግዲህ ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ተዝናንታችሁበታል፣ ተመራችሁበታል፣ በብሩኬ ተናዳችኋል ብዬ አስባለሁ። ፕራንክ የተደረጋችኋላችሁ፣ ያልተደረጋችሁም ደግሞ አላችሁ። ምክንያቱም የትላንትናው ቪዲዮ ላይ በጣም ብዙ ሰዎች ናችሁ ፕራንክ ነው ስትሉኝ የነበረው። ያው እናንተ አልተሸወዳችሁም፣ እኛ ግን 100% ተሸውደናል። መልስ እንድትሰጭን እንፈልጋለን ሃይሚዬ። እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች አሁኑኑ ወረድ ብሉና የ5 ሰከንድ ስራ ነች፣ ሰብስክራይብ አድርጉና የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ አድርጉት። የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩት አካውንት እናንተው 10,000 ያስገባችሁት የዩቲዩብ ቻናሌ ስለሆነ ቤተሰብ ያልሆናችሁ እየገባችሁ አሁኑ ቤተሰብ ሁኑበትና በዛም እየተገናኘን ፈታ ዘና የምንል ይሆናል ማለት ነው። በኮሜንት ላይ ምን ልጨምር ምን ልቀንስ በቪዲዮ ላይ እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ። ይመቻችሁ።